ለመሆኑ ቢኒያም ምንድን ያደረከው? ይሄ ደግሞ ምን ማለት ነው? ስማ እንደዚህ እየተነሳ ዘመዶችን የምትጎዳ ከሆነ ናታንንም እንደማትጎዳው በምን እርግጠኛ ነኝ? እንደዚህ እንደፈለክ እየሆንኩልህ ያለሁት ቤተሰቦቼን ለመጠበቅ ነው። እና አሁን ደግሞ ቢኒያም ዘመድሽ ሆነ? አዎ ዘመዴ ነው። ገነት እናቴ፣ ዳግም ወንድሜ እስከሆነ ድረስ እሱም አጎቴ ነው። አጎቴ ባይሆንም እንኳን የናታን የቅርብ ጓደኛ እስከሆነ ድረስ ለሱ ምታገልለታለሁ። ትሰሚኛለሽ? ለዚህ ውሻ መቆርቆርሽን ካሁን በኋላ ብታቆሚ። እቆረቆርለታለሁ። ለማን ሆነና ነው ህይወቴን ያበላሸሁት? ለሱ እኮ ነው። አሁንም ቢኒያምን ካሰርክበት የማትለቀው ከሆነ የማታውቃትን ኤፍራታን ሆንብሃለሁ። የኔ ንግስት ታያት ፈታተኝ። በመጀመሪያ ቢኒያምን ያላሳሰርኩት፣ ሲቀጥል ይሙት በህይወት ኑሮ የማውቀው ነገር የለም። ብቻ እኔም ፖሊሶቹን በየፊናችን እየፈለግነው ነው። ምንም ሳይሆን ወደ ቤቱ ይመለስ ይሻላል። ካልሆነ ግን ለአንተም ለእኔም ጦር አይሆንም። ትርፉም ለሴት ልብ መስጠት የሆነው ትርፉ መደፈር። ቆይ እኔ እኮ ያፌት ነኝ። እንዴት ነው በአንድ ሴት እንደዚህ ሊደፈር የቻልኩት? ይበል ያፌት፣ እንዲህ እንድትጫወትብህ የፈቀድክላት ራስህ ነህ። በተለይ ከዚህ በኋላ አንድ ነገር ባደርግ ገበኔን ሁሉ ለሰው ነው አውጥታ የምትሰጥብኝ። ቆይ ራሴን እያወኩ እኔስ እንዴት እንደዚህ ያደርጋለሁ? በስተመጨረሻም ቢኒያም አሁን ላይ በማን እንደታገተና በህይወት እንዳለ ታውቋል። እስቲ ቢኒያም ባለመሞቱና በህይወት በመኖሩ ደስ ያላችሁ ካላችሁ ይህንን ቪዲዮ ላይክ በማድረግ ጀምሩት። ከዚህ በኋላ የምናየው በሐረግ ድራማ ላይ በክፍል 89 ምን እንደሚፈጠሩ ቀንጨብ አድርጌ የማሳያችሁ ይሆናል። ዋነኛው ምክንያት ቢኒያም የታገተበት ምን ይመስላችኋል? የመጀመሪያው ነገሮቹን እንዳለ ያፌት ላይ እንዲላከኩና ናታን ቤተሰቦችና የያፌት ጋር ሙሉ ለሙሉ ጦርነቱን ለማስነሳት ሲባል የተደረገ ነገር ነው? ወይንስ ይሄ አጋጅ አሁን ላይ የሚሰራለት ሰው ወይንም ከላዩ የሚያዘው ሰው ይኖር ይሆን? ያንንም የሚያደርጉ ሰዎች እነማን ናቸው? ቢኒያም አሁን ላይ ዋና ነገሩ በህይወት መኖሩ ነው። ጽዮን፣ ቤዛ፣ ናታን እና ገነት በጣም ተጨንቀዋል። እየተነገራቸው የነበረው አሁን ላይ ቢኒያም ሞቷል ተብሎ ነበረ። በህይወት እንዳለ የሚያውቀው አንድ ሰው ብቻ ነው፣ እሱም ያፌት። ያፌት ይህንን ነገር ቀለል አድርጎ አይቶታል። ቢሞትና የሆነ ነገር ቢፈጠርበት ኖሮ ወዲያውኑ ነበር የምንሰማው። ነገር ግን አሁን ላይ ያፌት ትልቅ ችግር ውስጥ የገባበት፣ ፖሊሶች የጠረጠሩት፣ ናታንም የጠረጠረው፣ ኤፍራታም ሳትቀር የጠረጠረችው ያፌትን ብቻ ነው። ያፌት ይህን ሁሉ ነገር ለራሱ ለማጽዳት ሲል አሁን ቢኒያምን ከራሱ ካለበት ጎልጉሎ ማውጣት አለበት። ራሱ እንዳላረገው ሙሉ ለሙሉ እምነት ነው ያለው።
ነገር ግን ፖሊሶቹ እንኳን ወስደውት ጠይቀውታል፣ ምናልባት ከቢንያም ጋር የሚያገናኘው ነገር ካለ ብለው። ታዲያ ለፖሊሶቹ የመለሰላቸው መልስ በኩራት ያለበትን ድረስ ሄጄ እማመጣላችሁ ይሆናል፣ ሞቶ እንኳን ከሆነ ቆፍሬ ሬሳውን አመጣላችኋለሁ ብሎ በራሱ በኩራት ተናግሯል። ታዲያ ይህን ነገር ለማድረግ ቢያንስ 2 ቀን ቢፈጅበት ነው። ወዲያው እንዳወጣው ግን ማን ከጀርባ እንዳለ ማወቅ ይፈልጋል። አሁንም ቢሆን ያፌት የሰለቸው ነገር ቢኖር አሁን ላይ የራሱ እኩል ሰዎች ተቀናቃኞች አሉት። እነሱ ከስር ከስር እየሄዱ ለሱ ችግር እየፈጠሩለትና እንቅፋት እያደረጉለት ነው ያሉት። ያም ነው ከናታን ቤተሰቦች ጋር አሁን ላይ ግድ እያጋጩት ያሉት። ይህንን የሚያደርጉት ሰዎች አንደኛዋ የናታን አዲስ የያዘት ፍቅረኛ ቤተሰብ ናት፣ እናትየው። ይህንን ወጥመድ እየሰራች ያለችው ዋነኛ እሷ ናት። ምናልባት የያፌት ዘመድም ከእሷ ጋር እየሰራ ሊሆን ይችላል። ቢንያም አሁን ላይ ዋና ተይዟል ወይም ታግቷል የተባለበት ምክንያት ያፌት ላይ ክስ መክፈቱ ነው። ያም አጋጣሚ ሆኖ ሁሉም ሰዎች ያፌትን እንዲጠረጥሩ አድርጓቸዋል። ታዲያ እንደታሰረ ወዲያውኑ ነበረ 1 ቀን እንኳን ሳይሞላው የተፈታው። ጽዮን ምን ያህል እንደተጎዳች አይተናል። ገነት ማውራት አትችልም። በዚህ ሁኔታ ላይ እሱ በቅርቡ ተመልሶ የማይመጣ ከሆነ የገነትና የጽዮን ጉዳይ አዳጋች ነው የሚሆነው። ጽዮን ራሷን አሳምናለች ሞቷል ብላ። ለዛም ነበረ በየገደሉና በየጥሻው እየፈለገችው የነበረው። እየፈለገችው ያለችው ሬሳውን እንጂ እሱ በሕይወት አለ ብላ ራሷን አሳምና እየፈለገችው አይደለም። ናታንም ቢሆን የጠረጠረው ነገር ቢኖር አሁን ለሱ የሚሰሩ ሰዎች ስላሉ፣ ናታንም በነገራችን ላይ አሁን ላይ እሱም ቦዲጋርዶች ወይንም የራሱ አብሮ አደጎቹ ግብረ አበር አለው። ያ ማለት ለሱ የሚታዘዙ ከሱ ስር የሚታዘዙለት ስራዎች የሚፈጽሙለት ሰዎች አሉት። እነዛንም ሰዎች አሰማርቷል። ያ ማለት እውነትም ቢንያም በሕይወት እንዳለ ከሆነ ያለበት ድረስ ሄደው ፈልገው እንዲያገኙት። አሁን የያፌት ዘመድ የሚባለው ልጅ ቢንያምን እንዳገተው አይተናል። ያም ብዙ የሚቆይ አይሆንም። ልጁ ምንም ያህል አውሬ እንኳን ጨካኝ ቢሆንም ያን ያህል ግን ለሱ የሚያደርግለት አይኖርም። ናታንና ኤፍራታ በስተመጨረሻም እናቷ ቤት ተገናኝተው ነበረ። በዛ ሰዓት ሲገናኙ ብዙም ሳያወሩ ነበረ ኤፍራታ ጥላ የወጣችው። ይህኔ ታዲያ ናታን ፈገግታውን እያሳያት ቢሆንም እሷ ግን አስከፍተው ነበረ ከዛ ቤት የወጣችው። ይህንን ቻናል ሰብስክራይብ በማድረግ ነባሮች ደግሞ ይህንን ቪዲዮ የምትወዱትና ከሆነ እስካሁን ድረስ አብራችሁን እያያችሁ ከሆነ ላይክ ማድረጋችሁን አትርሱ። ለእኔም ማበረታቻ ነውና መቀጣይ ክፍል 88ን እኔ ቀደም ብዬ ኮሚኒቲ ፖስት ላይ ስለምለቅላችሁ እዛ ላይ ማግኘት ትችላላችሁ። እስከዛው ድረስ ግን ለእናንተም ለእኔም መልካም ጊዜ ይሁንላችሁ። የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች 4 ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራቻቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮች ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ 2 በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያለበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ።
ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም የማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይህኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትለቁ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንድትሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። የዋዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት የምመክራችሁ አንድ ነገር አለ። የዋዳን ድራማ ላይ አሁን የዋዳንና ሳሚ ፍቅረኛሞች ሆነዋል። በዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች